ክቡራትና ክቡራን ተመልካቾቻችን እንደምላላችሁ። እንግዲህ መደበኛ ስርጭቴን ዛሬ ልጀምር ነው። በዚህ በዓመት በዓሉ እየተሯሯጥን እንዲያው አልሆነም እኮ እንዲያው ምንም ቁም ነገር መስራት አልቻልንም። እሺ ወደ ዋናው ነገር ልሄድ። ሼር ላይ ኮፒ እንድታደርጉ እንዳይረሳ። ምን ነው አቃሉ ብቻ አይበቃምን? ለምን አስጠበቃት ቢሉ ፈጽሞ እንደተጣላቸው ለማጠየቅ ነው። ስለምን በአንጻረ ገነት በደብር ቅዱስ አኖራቸው ቢሉ ገነትን አሻግረው እያዩ ወየው ቦታችን በኃጢአታችን አጣንሽ እያሉ ሐዘን እንዲጸናባቸው ነው። ሐዘን ከንስሐ ያደርሳልና ወዲህም ባህሪያቸውን ተዋሂዶ የሚያድናቸው ነውና ተስፋ እንዳይቆርጡ ነው። ወኮኑ ውስተ አብይ ሐዘን 3 ዓመተ እንዳለ ቀለሚንጦስ በደብር ቅዱስ 3 ዓመት አዘኑ አለቀሱ። ከዕለታት አንድ ቀን አዳም የገነትን ነገር አስቦ የነበረው ጸጋ ትዝ አለውና እግዚአብሔርን ያህል ጌታ ገነትን ታህል ቦታ ያሳጣችኝ ይህች አይደለችምን ብሎ ሔዋንን ከፊቴ ወግጅ ብሎ አባረራት። ሴት ደንጋጣ ናትና እጇን በራሷ ላይ ጭና እያለቀሰች አቆልቁላ ወረደች። ነገር ግን ከእግዚአብሔር የታዘዘ መልአክ መጥቶ ሔዋንን ለምን አሳደድካት ሲል ገሰጸው። ምን ላድርግ እግዚአብሔርን ያህል ጌታ ገነትን ያህል ቦታ አሳጣችኝ እንጂ ያሳጣችኝ እኮ እርሷ ናት አለው። አዎ እንግዲህ መሰናከያ ናት እንጂ ጠቃሚ አይደለችም። እኔ ምን ላድርግ ብለህ ነው አለው። አሁንሳ እሷን አባረ ገነት ልትገባ ነው። እንግዲያስ በእሷ ምክንያት ከገነት እንደወጣህ ተመልሰ ገነት የምትገባ በእርሷ ምክንያት ነውና መልሳት አለው። አዎ መልሳት ነው የተባለ እንግዲህ በሔዋን ምክንያት ገነት ቢወጣ በእመቤታችን ምክንያት መመለሱን ሲነግረው ነው። በከመ ቢሲት እምቢሲ ከማሁ ቢሲን እምቢሲት ሔዋን ከአዳም እንደተገኘች ጌታም ከእመቤታችን ተወልዷልና። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 2 አለ እርሷ የማይሆንልኝ ከሆነማ ትምጣ አለም ትምጣ ትላለህን? አንተ ሂድ አምጣት እንጂ አለው። ሄዶ ታርቆ መለሳት። ይህም ስርዓት ሆኖ ቀርቷል። ዛሬ ሴቶችን ወንዶች ሄደው የሚያጧቸው ከዚያ ጊዜ የተጀመረ ነው። እንዲያውም ተጣልተው ቢሄዱ ወንዶች ሄደው ታርቀው ይመልሷቸዋል እንጂ ሴቶች ተመልሰው አይለምኑም። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር ስንት ነው ቁጥር? ከቁጥር 7 ማለት ነው። ተመልሰው አይለምኑም ብሎ ከቁጥር 7 ላይ ነው። ከዕለታት አንድ ቀን እርሷም የገነትን ነገር ትዝ አላትና ወንድሜ ፈጣሪያችን አይምረምንምን አለችው። እርሱማ ምን ነው አይምረን፣ ዳሩ ግን አንቺ አፍራሽ ነሽና ምን ይሆናል አላት። እርሷም እንግዲህ አላፈርስም ካልከኝ አልወጣም አለችው። በዚህ ጊዜ በደብር ቅዱስ በስተምስራቅ በኩል ባህር ነበርና ከባህሩ ገብተን 40 ቀን ብንቀመጥ ይምረናልና እንግባ ሲላት እሺ ብላው ተያይዘው ገቡ። ሲገቡም አይን ላይን እንዳይተያዩ ሆነው ተራርቀው ገቡ። ይህም ስርዓት ሆኖ ቀርቷል። ዛሬም ወንዶችና ሴቶች ተራርቀው እየብቻ መጸለያቸው፣ ቤተክርስቲያኑም ውስጥ እየብቻ መቆማቸው ከዚህ የተነሳ ነው። ምጽላዮን ለአንስት ለባሕቲቶን ይላል መጽሐፈ ኪዳን ምዕራፍ 1 ከቁጥር መጽሐፈ ኪዳን ነው የሚል አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 5። በዚያውም 35 ቀን ተቀመጡ። ውሃው ሲገቡበት ጊዜ ከጉልበታቸው በላይ ነበር ያሉ እንደሆነ እስከ ወገባቸው ድረስ ከወገባቸው በታች ነበር ቢሉ እስከ አንገታቸው ደረሰ ይላሉ። በ35ኛው ቀን ያ ጥንተ ጠላታቸው ዲያብሎስ መልአከ ብርሃን መስሎ መጣባቸው። እስመ ሌሊሁ ሰይጣን ይትመሰል ከመ መልአከ ብርሃን ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 14። ከአዳም ዘንድ ሄዶም ምሬያቸዋለሁና ገነት አግባቸው ብሎኛል፣ አገባችሁ መጥቻለሁ እንሂድ አላቸው። አይ ዲያብሎስ። እሺ አዳም እኔስ ቢምረኝ የተናገርኩት ሳልፈጽም አልወጣም አለውና እንዲህ ያለ ትዕቢተኛ ቀድሞ አትብላ ያለውን ዕፅ በልቶ ከዚህ ደረሰ። አሁን ምሬያለሁና ገነት ግባ ቢለው እምቢ አለ በማለት እየለፈለፈ ከሔዋን ዘንድ ሄዶ ታዝዤ ገነት ላስገባችሁ መጥቼ ነበረ። ነገር ግን ይህ ሰው እምቢ አለኝ። አንቺሳ አትሄጂምን አላት። ጌታዬ ቢምረኝ ምነው አልሄድ እሺ እንጂ አለችው። እስመ ይእቲ ገራሃይታ ሐምሉ ይላታል። እንግዲህ የጎመን እርሻ የዘሩባትን ሁሉ እንድታበቀል እርሷም ገራሃይታ ሐምሉ ናትና የነገራትን ሰምታ ወጣ ተከትላው ሄደች። አዳም እንዳልወጣ የተናገርኩት ይፈርስብኛል፣ የቀረው እንደሆነ አውሬ ይጣላታል ብሎ ተቸገረ። ኋላ ግን አልቀረም፣ ወጥቶ ሄደ። ጥንቱንም አዳም በዲያብሎስ ድል ተነስቶ አያውቅም። እርሷ በዲያብሎስ ድል ትነሳለች፣ አዳምም በእርሷ ድል ይነሳል። ሔዋን ዲያብሎስን እየተከተለች አዳም ሔዋንን እየተከተለ ከእግረ ገነት ሲደርሱ አወቃችሁኝን አላቸው። እኛስ አላወቅንህም አሉት። እንዲያውስ እኔ መልአከ ብርሃን ነኝ አላልከምን? እኔ መልአከ ብርሃን ነኝ አላልከምን ቢሉት
ምን መልአከ ብርሃን ነኝ ቀድሞ ከገነት ያወጣኋችሁ ጥንተ ጠላታችሁ ነኝ እንጂ አላቸው። ዘፍጥረት ምዕራፍ 3 ከቁጥር 15 ላይ ይናገራል። እንግዲህ አዳም ዛሬም ደገምከኝ ብሎ በፊቱ ከነበረ ትክል ድንጋይ ላይ ተወርውሮ ወደቀና ከጎርኑ ተቀደደ፣ ደሙ ፈሰሰ። ወዲያውም ታላቅ ድንጋይ አገላብጦ ጨለማ ዘጋባቸው። 3 ቀን 3 ሌሊት በዚያው ሰነበቱ። ጌታ በሶስተኛው ቀን መጥቶ ቁስሉን አድኖ ከጥንተ ቦታው መልሶታል። ከዕለታት አንድ ቀን ከእግዚአብሔር የታዘዘ መልአክ መጥቶ ሰውነቱ ከስቶ ፊቱ ጠቁሮ አየውና አዳም ፊትህ እንደ አጥቢያ ኮከብ ያበራ የነበረ ምነው እንዲህ ጠቆርክን አለው። ቢርበይ ቢከፋኝ ቢለው መልአኩ ከእግዚአብሔር ዘንድ ሄዱ። አቤቱ ጌታ ሆይ እንደ አጥቢያ ኮከብ ያበራ የነበረው ፍጥረትህ እኮ ተዋረደ ብሎ አመለከተለት። ጌታም ሄደህ በገነት ያሉትን አዕዋፍ ምግቡን ውሰዱለት ብለህ እዘዝለት አለው። መልአኩም ሄዶ በገነት ያሉትን አብርል አዝርል የተባሉ አዕዋፋትን ለጌታችሁ ለአዳም ምግቡን ውሰዱለት፣ የማታ ማታ ጭምት ይረታ ልጆቹ ልጆቻችሁን እንዳይጣሏቸው ምግቡን ወስዳችሁ ስጡት አላቸው። እየተመላለሱ 12 ዋሻ ሞሉለት። የእያንዳንዱ ዋሻ ስፋት መጠን 30 ምህዳፍ ሐጽ ይለዋል። ጌታችን ሆይ ቀድሞም ከገነት ስትወጣ አክብረን ሸኝተን ቀረን እንጂ የበደልንህ ነገር የለም። አሁንም ልጆቻችን እንዳይጣሏቸው ቃል ግባልን አሉት። እሱም በኃጢአቴ ወጣሁ እንጂ እናንተ ምን አላችሁኝ? አሁንም ባላችሁበት ያብዛችሁ ብሎ ባረካቸው። ከባረካቸው በኋላ እንሂድ ሲባባሉ ሰምቶ ቋንቋቸውን በገነት ሳለ ለምዶት ነበርና አብሬያችሁ ልሂድ ብሎ ካመጡት ፍሬ ገነት ስንቁን ቋጥሮ ተነሳ። ተከትሏቸው ሲሄድ ከማያልፍ በቀኝ በግራ ገደል ከሆነ ክፉ ቦታ ደረሰ። በክንፍ የሚበር በእግር የሚሄድ ተካክሎ እኩል መሄድ አይሆንለትምና እነዚያ በረው ሲገቡ እርሱ በዚያ ሲል ዲያብሎስ አገኘውና ዛሬስ እያንድያውን ገድየው ልረፍ እንጂ ብሎ ታላቅ ድንጋይ አንስቶ ጉልበቱን መታውና ደሙ ፈሰሰ፣ አጥንቱ ተከሰከሰ። ወተደብተረት ሎሙ ይእቲ እብን ላዕለ ርእሰ አዳም ወሰሉሰ መዋዕለ ወሰሉሰ ለያልየ ይላታል። እሺ ምንድነው እንግዲህ ያቺ ድንጋይ እንግዲህ እንደ ደብተራ ድንኳን እንደሆነችለት ነው የሚናገር። በሶስተኛው ቀን ቢነሳ እንደ ዝብድይ ባለ ድንጋይ ላይ ደሙ ተቆጥቶ አገኘው። ከዚያም ካመጣው ፍሬ ገነት በደሙ ለውሶ መስዋዕት አቀረበ። በዚህ ጊዜ መልአክ መጥቶ አዳም ስንት ቀን ትስታለህ? በአንተ ደም ገነት ልትገባ ነው ትገባለሁ ብለህ ነው? አይሆንልህም። ከእንግዲህ ወዲህ ገነትን በአይነ ነፍስ እንጂ በአይነ ስጋ አትያትም አለው። በእግረ ነፍስ እንጂ በእግረ ስጋ ገብተህ አትያትም ሲለው ነው። ወዲያውም ጌታ መጥቶ አዳም በአንተ ደም ገነት እገባለሁ ብለህ ነውን? በእኔ ደም እንጂ በአንተ ደም አትገባም፣ የዛሬውን ተቀብያለሁ አለው። ለወደፊቱ ግን እንዳትደግም ብሎ ገሰጸው፣ አስተማረው፣ አስጠነቀቀው። በሐሙስ ዕለት ወመንፈቃ ለይለት ትወለድ ሞለተ ወለትከ ወይዲግ ውስተ መርብከ ወይትቤዝወከ በዕፀ መስቀሌ ወሞቴ ብሎ ተስፋ ሰጠው። ሉክ እንግዲህ ቀን የተቆጠረ ከዚህ ቀን ጀምሮ ነው። ነጭ የሆንክ ሁላ ቀን ተዚች ላይ ነው። ትወለድ ሞለተ ወለትከ ብሎ ቃል ሲገባለት በዚህ ቀን ቃል ገባል ብሎ አንድ ብሎ መቆጠር የጀመረ። ከዚያ በፊት ያለው ዘመን አልተቆጠረም። ገነት 7 ዓመት ኖረ። በስደት 3 ዓመት ኖረ። ድንጋዮች ላይ አንዲት ድንጋይ ውስጥ 3 ቀን፣ አንዲት 3 ቀን 6 ቀን፣ ይሄ ሁሉ ሳይታሰብ እችኛይቱን ኃይለ ቃል ይዞ ነው አዳም አንድ ብሎ ዛሬ 7518 ዘመን ደረስን ምንል ይችን ናት ምስጢሯ። መከራ የተቀበለበት ቀን ቢቆጥሩት 41 ቀን ይሆናል። ይህም 35 ቀን ከባህሩ ውስጥ 3 ቀን ጨለማ ዘጋባቸው ያልነው 3 ቀን ወተደብተረት ሎሙ ይእቲም ሰሉሰ መዋዕለ ወሰሉሰ ለያልየ ያልነውን ቢደምሩት 41 ቀን ይሆናል። የ41 ኪራይ ላይ ሲሆን የ41 ጊዜ ማረነ ክርስቶስ ምሳሌ ነው። አዳም በሐሙስ ዕለት ያለውን እንደሱ አቆጣጠር መስሎት እስከ 5 ቀን ጠበቀ። ኋላ ግን የማይሆን መሆኑን አውቆ በመትከፈ ልቡናው ተሸክሞ ይኖር ነበር። ዛሬ ነጋዴ ስንቁን ይዞ እየበላበት ከዚያ እስከዚህ ያደርሰኛል እያለ እንዲሄድ በአጸደ ስጋም በአጸደ ነፍስም ሳለ ጌታዬ እንዲህ ብሎኛልና ይምረኛል እያለ ተስፋውን አጽንቶ ሲጠባበቅ ኖረ። 5500 ዘመን እስኪፈጸም ድረስ ትንቢት ሲነገር ሱባኤ ሲቆጠር ይኖር ነበር የተባለው ሱባኤ ደርሶ ያደረገውን አይናገር የተናገረውን አያስቀር ጌታ ከሰማያት ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ ወአመበጽሐ ዕድሜሁ ፈነወ እግዚአብሔር ወልዶ ወተወልደ እምቢሲት እንዲል ገላትያ ምዕራፍ 4 ቁጥር 4 ተወልዶም 33 ዓመት ወንጌልን በማስተማር በዚህ ዓለም ሲመላለስ ኖሮ እፌዘወከ በመስቀልዮ ወሞቴ ያለውን ቃል በመፈጸም መስቀሉን ተሰቅሎ በለበሰው ስጋ ሞቶ በደሙ ከአዳምን ከነልጆቹ ስጋ ወደ ጥንተ ቦታ ወደ ጥንተ ክብሩ መለሰው። እንግዲህ ይሄን ይመስላል። እንግዲህ አነሳስቶ ላስጀምሮ ላስፈጸመን ይሄን ይመስላል ስነ ፍጥረት። እንግዲህ ስለ ፍጻሜው ነገ እናወራለን። ሂሳቡ ምን እንደሚመስልና ይቺ ዘመን እንዴት እንደተቆጠረ በቀጣዩ ቪዲዮ እንትንልና ስነ ፍጥረትን አጠናቀቃለሁ አስረዳችሁና ማለት ነው። ስለነበረን ቆይታ አመሰግናለሁ። ስብሐት ለእግዚአብሔር። ይቆየን።